ሰላም ጤና ይስጥልኝ። በአሜሪካ የምትገኙ ኢትዮጵያውያን የትራምፕ መንግስት ወደ 200,000 የሚጠጉ የስደተኞችን ድራይቪንግ ላይሰንስ ካንስል ማድረግ መጀመሩን አናውንስ አድርጓል። The Supreme Court is taking up an immigration case that could determine if the Trump administration can end protections. Meantime, the administration continues to expand its immigration crackdown, and starting this week, some 200,000 immigrant truck drivers will lose their commercial driver's license. ስለዚህ በአሜሪካ የምትገኙ ኢትዮጵያውያን በሙሉ ይህ ቪዲዮ ይመለከታቸዋል። የዶናልድ ትራምፕ ያወጣው 200,000 የሚጠጉ ስደተኞች ከድራይቪንግ ላይሰንስ ከመሰረዝ ህግ ራሳችሁን እንዴት ፕሮቴክት ማድረግ እንደምትችሉ እንዲሁም ለምንድነው የ200,000 የሚጠጉ ስደተኞች ድራይቪንግ ላይሰንስ ሊሰረዝ ወይም ካንስል ሊደረግ የቻለው የሚለውን አጠቃላይ ኢንፎርሜሽን የምነግራችሁ ይሆናል። ስለዚህ በአሜሪካ የምትገኙ ኢትዮጵያ ሙሉ ቪዲዮ መከታተላችሁ እንዳትረሱ። ምክንያቱም ዋጋ የሚያስከፍሉ ስህተቶችን ላለመስራት ሙሉ ቪዲዮ መከታተላችሁን እንዳትረሱ። ቪዲዮንም ላይክ ያረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን እንግባ። የዚህን ዌብሳይቱ ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እዚህ ጋር እንደምትመለከቱት መጀመሪያ ላይ ማለት ነው ሜጀር ፖሊሲ ሽፍት የሚል አለ። ወይም እዚህ ጋር እንደምትመለከቱት ኦቨር 200,000 ኢሚግራንት ማለትም ድራይቪንግ ላይሰንሳቸው ሊሰረዝ እንደሆነ የሚገልጽ ፖስት አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ሊስት ፔጅ እንዲያስገባን በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶናል። እዚህ ጋር ተዘርዝረው የተቀመጠው ትራምፕ አዲስ ያወጣው ህግ ማለትም 200,000 የሚጠጉ ኢሚግራንቶችን ድራይቪንግ ላይሰንሳቸውን ለመሰረዝ እቅድ እንዳለው መግቢያ ላይ ነግራችኋለሁ። ስለዚህ ማን ናቸው ማለትም ምን አይነት ኢትዮጵያኖች ናቸው ድራይቪንግ ላይሰንሳቸው የሚሰረዘው እንዲሁም በምን ምክንያትና እንዴትስ አድርገን ነው ከዚህ የድራይቪንግ ላይሰንስ ካንስሌሽን መዳን የምንችለው የሚለውን አጠቃላይ ኢንፎርሜሽን ሙሉን ማለት ነው እዚህ ጋር ተዘርዝሮ ተቀምጧል። አንድ ባንድ ያሉትን ነገሮች የማጋራችሁ ይሆናል። እዚህ ጋር በመጀመሪያ ደረጃ ማን ነው ከዚህ ነገር ማለትም የትራምፕ መንግስት ካወጣው 200,000 የሚጠጉ ኢሚግራንት ድራይቪንግ ላይሰንስ ሊሰረዝ ነው። ስለዚህ ማን ነው በዚህ ነገር ማለትም በእነዚህ 200,000 ኢሚግራንቶች ውስጥ የሚካተተው የሚለውን ወይም አፌክት የሚደረገው የሚለውን በምንመለከትበት ጊዜ በዋናነት እዚህ ጋር እንደምትመለከቱት የስራ ፍቃድ ያላቸው ነገር ግን ነን ሲቲዝን ሬዚደንት ውስጥ ያሉ ሰዎች ማለትም ቫሊድ ወርክ ፐርሚት ያላቸው ወይም ወርክ አውቶራይዜሽን ያላቸው ነገር ግን ፐርማነንት ሬዚደንስ ወይም ግሪን ካርድ የምንለው ወይ ደግሞ ሲቲዝንሺፕ የምንለው የሌላቸውን ሰዎች እንዲሁም በዚህ ጋር እንደምትመለከቱት በሌላ አማርኛ ቲፒኤስ ሆልደር ይላል ወይም ኢንዲቪጁዋል አንደር ቴምፖራሪ ፕሮቴክሽን ስታተስ ወይም በቲፒኤስ ስታተስ ውስጥ ያሉ ሰዎች እንዲሁም ደግሞ በዲኤሲኤ አማራጭ ውስጥ ያሉ ኢሚግራንቶች ይህ ነገር ይመለከታቸዋል። እንዲሁም ወርክ ፐርሚት ሆልደሮች ማለትም በተለያየ አይነት የቪዛ አማራጭ ሆናችሁ ማለት ነው። ለምሳሌ በስራ ሊሆን ይችላል ወደ ዩኤስ የገባችሁት ወይም ደግሞ በትምህርት ሊሆን ይችላል ወይም በሌላ አይነት አማራጭ ሊሆን ይችላል ወደ ዩኤስ የገባችሁት ነገር ግን የወርክ ፐርሚት ቢኖራችሁም ግሪን ካርድ ወይም ደግሞ ሲቲዝንሺፕ የምንለው ዜግነት የምንለው እስከሌላችሁ ድረስ ወይም እዚህ ጋር የዘረዘርኩላችሁ አማራጭ ውስጥ የሆናችሁ ሰዎች ድራይቪንግ ላይሰንሳችሁ የመቀማት እድሉ ከፍተኛ መሆኑ ተገልጿል ወይም ካንስል የመደረግ እድሉ ከፍተኛ መሆኑ ገልጿል። ለምንድነው ካንስል የሚደረገው ወይ ደግሞ ግሩፕ ኦፍ ካንስሌሽን የምንለው ነው በምንመለከትበት ጊዜ ፌደራል አውቶሪቲ እንደተናገረው ማለት ነው ወይም የአሜሪካ ፌደራል አውቶሪቲ ምንለው ማለት ነው እንደተናገረው 3 ምክንያቶችን አናውንስ አድርጓል። የመጀመሪያው ሴፍቲ ቫዮሌሽን ነው። ይህ ምን ማለት ነው? የትራፊክ ሪከርድ ያለባችሁ ሰዎች ለምሳሌ በስፒድ ሊሆን ይችላል ወይም እዚህ ጋር እንደምትመለከቱት ማለት ነው በስፒድ ሊሆን ይችላል ወይም ደግሞ ለአደጋ አጋላጭ የሆኑ ላይን አቀያየሮችን ማለትም ለምሳሌ የመሀለኛው መስመር ይዛችሁ የተንቀሳቀሳችሁ ያላችሁ ድራይቨሮች ልትሆኑ ትችላላችሁ ወይም የመሀለኛው መስመር ይዛችሁ ከነበረ ድንገት ወይም ግራ ቀኝ ሳታዩ ላይን ቀይራችሁ ከአደጋ የተረፋችሁ ወይም አደጋ የፈጠራችሁ የመሳሰሉት አይነት ቫዮሌሽን ያሉባችሁ ሴፍቲ ቫዮሌሽን ያሉባችሁ ሪካርድ ያለባችሁ ማለት ነው ለዚህ ነገር ተጋላጭ እንደሆናችሁ ተገልጿል። በሁለተኛ ደረጃ በድራግና አልኮል ቫዮሌሽን ውስጥ የተካተታችሁ ሰዎች ወይም ሪካርድ ያለባችሁ ሰዎችም ይህ ነገር እናንተን እንደሚመለከት ተገልጿል። ሌላ በሶስተኛና በመጨረሻ ደረጃ ሜዲካል ሰርቲፊኬሽን ኢሹ ያለባችሁ ሰዎች ለምሳሌ ድራይቪንግ ላይሰንሱን በምታወጡበት ጊዜ ሜዲካል ኤግዛማችሁ ወይም ደግሞ የጤና ያስገባችሁት ፔፐር ማለት ነው ህጋዊ ካልሆነ ወይም ችግር ካለበት የሚያጠራጥር ነገር ካለበት ድራይቪንግ ላይሰንሳችሁ ሙሉ በሙሉ
ባን ሊደረግ ወይም ካንስል ሊደረግ ልትቀሙ እንደምትችሉ ተገልጿል። ስለዚህ ሊቀሙበት የሚችሉት ሪዝኖች ሶስቱ እነዚህን ይመስላሉ። ሌላኛው የኢኮኖሚክ ኢምፓክቱ ነው። እነዚህ 200,000 የሚጠጉ ድራይቨሮች ማለትም በዩኤስ የሚገኙ ኢሚግራንቶች 200,000 የሚጠጉ ኢሚግራንቶች ድራይቪንግ ላይሰንሳቸው ሲቀማ ብዙ አይነት ነገሮች ይበለሻሻሉ ወይም ብዙ አይነት ኢኮኖሚክ ኢምፓክቶችን ይፈጠራል ስደተኞች ላይ ማለት ነው። ከነሱ መካከል ሶስቱ ዋና ዋና የሚባሉት እዚህ ጋር ተገልጸዋል። የመጀመሪያው ብዙ ስደተኞች እንደሚታወቀው ማለትም በአሜሪካ የምንገኝ ሰዎች ማለት ነው የምንሰራው ፉድ ዴሊቨሪ ሊሆን ይችላል ወይም ደግሞ ይሄ የሜዲካል ጉዳዮችን ይሄ የሜዲካል ኢኩዊፕመንቶችን ወይም የሜዲካል ጉዶች እቃዎችን ማለት ነው ሰፕላዮችን ማቅረብ እንዲህ ማመላለስ አይነት ነገሮችን ነው የምናደርገው ወይም ስራችን አብዛኞቻችን እንደዛ ነው። ስለዚህ እዚህ ላይ ዲሌይ ሊፈጠር ይችላል። በዚህ ምክንያት ሀገሪቷ ላይ ኢኮኖሚክ ኢምፓክት ይፈጥራል። በሁለተኛ ደረጃ በራሳችን ላይም ኢኮኖሚክ ኢምፓክት ይፈጥራል። ሌላኛው ኢንክሪዝ ሾፒንግ ኮስት ይላል። ይህ ምን ማለት ነው? ሾፒንግ ኮስት ይጨምራል። ለምን? ለኮንሱመሮች ከፍተኛ የሆነ ኢንክሪዝ ያሳያል ሾፒንግ ኮስት ማለት ነው። እንዲሁም ሌበር ሾርቴጅ ወይም የሰራተኛ እጥረት ሊፈጠር ይችላል። ምክንያቱም ብዙውን የትራንስፖርቴሽን አገልግሎት የሚሰጡት ወይም የምንሰጠው እኛ ስደተኞች ስለሆነ፣ ለምሳሌ ኡበር ድራይቨሮች እኛንን፣ ስኩል ባስ ትራንስፖርቴሽን የምንሰጠው እኛንን፣ እንዲሁም አጠቃላይ ያሉትን የትራንስፖርቴሽን ጉዳዮች የምንቀርፈው ወይ ደግሞ ስራዎችን ተሰማርተን ያለ ነው እኛ ኢሚግራንቶች ስለሆንን ለሀገሪቷ ኢኮኖሚክ ኢምፓክት ይፈጥራል፣ ለእኛም ኢኮኖሚክ ክራይሲስ ይፈጥራል ማለት ነው። ስለዚህ የኢኮኖሚክ ኢምፓክቱ በዚህ መልኩ ይሆናል። ሌላው እዚህ ጋር እንደምትመለከቱት ታዲያ እኛ በአሜሪካ የምንገኝ ስደተኞች ምንድን ነው ማድረግ የምንችለው? ከነዚህ ነገሮች ራሳችንን ፕሮቴክት ለማድረግ ማለትም ድራይቪንግ ላይሰንሳችንን ፕሮቴክት ለማድረግ ራሳችንን ከዚህ አደጋ ለመከላከል ምንድን ነው ማድረግ የምንችለው የሚለውን በምንመለከትበት ጊዜ እዚህ ጋር ሶስት አማራጮች ወይም ሶስት ኦፕሽኖች ተቀምጠዋል። የመጀመሪያው ሞኒተር ኤክስፓየር ዴት ነው። ይህ ምን ማለት ነው? ሁሉም አይነት ዶክመንቶቻችንን የድራይቪንግ ላይሰንስ ብቻ አይደለም፣ ማንኛውም አይነት ዶክመንቶቻችንን ኤክስፓየርድ ከማድረጋቸው በፊት ለምሳሌ ወርክ ፐርሚታችን ሊሆን ይችላል፣ ሜዲካል ሰርቲፊኬታችን ሊሆን ይችላል፣ ወይም አጠቃላይ ያሉን ዶክመንቶች ድራይቪንግ ላይሰንሱን ጨምሮ ማለት ነው ኤክስፓየር ከማድረጉ በፊት ማደስ ወይም ደግሞ አፕዴት ማድረግ ሪኒዋል ማድረግ ይጠበቅብናል። ስለዚህ የመጀመሪያው ሞኒተር ኤክስፓየርሽን ዴት የሚባለውን ማሟላት ነው። ሌላው ኮንሰልት ማድረግ ነው ወይም ሌጋል ኮንሰልቴሽን መፈለግ ማለት ነው። ለምሳሌ እንደነገርኳችሁ ሪካርድ ያለባችሁ ሰዎች የድራግ ሊሆን ይችላል፣ የስፒድ ወይም አጠቃላይ ያሉትን ቅድም የዘረዘርኩላችሁን ሪካርድ ያለባችሁ ሰዎች ኮንሰልት ማድረግ አለባችሁ። የኢሚግሬሽን ጠበቆችን ወይም የኢሚግሬሽን ኮንሰልት የሚያደርጉ ኢሚግሬሽን ጉዳይ ላይ የሚያማክሩ ሰዎችን ኤክስፐርቶችን ማናገርና ከአሁኑ ጥንቃቄ ማድረግ ይኖርባቸዋል። ሌላው ኢንፎርሜሽን ግዴታ ሊኖራችሁ ይገባል። በየጊዜው የፖሊሲ ለውጦች ስለሚደረጉ እንዲሁም ደግሞ የሆነ የፖሊሲ ለውጥ በሚደረግበት ጊዜ እንዲሁ በደፈናው የሆነ ነገር አይቻልም ወይም ደግሞ የሆነ ነገር ይቻላል ስለማይሉ ማለትም የሆነ ነገር አይቻልም ሲሉ በዚህ ምክንያት ይቻላል ሲሉም ደግሞ በዚህ ምክንያት እንደዚህ ያልሆናችሁ እንደዚህ አድርጉ ምናምን ስለሚባል አጠቃላይ የሚወጡ የፖሊሲ ቼንጆች ወይም አፕዴቶች በሚኖሩበት ጊዜ ቶሎ ተከታትላችሁ ራሳችሁን አፕዴት ማድረግ ይጠበቅባችኋል። ስለዚህ የዛሬ ቪዲዮ ይህን ይመስል ነበር። የትራምፕ መንግስት ያወጣው 200,000 የሚጠጉ ኢሚግራንቶችን ድራይቪንግ ላይሰንስ ለመቀማት ያቀደበት ጉዳይ ይህን ይመስላል። በምን ምክንያትም እንደሆነ ተነጋግረናል። በተጨማሪም እንዴት አድርጋችሁ ራሳችሁን ፕሮቴክት ማድረግ እንደምትችሉም ተነጋግረናል። አሪፍ ኢንፎርሜሽን በግልጽ እና በአጭሩ እንደሰጧችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እንደሆነ ስለመረዳ በርካታ ቪዲዮዎችን አዘጋጅላችኋለሁ። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል ቪዲዮ ሰፖርት እንዳደረጋችሁ እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ